መሶብ የአንድ ማዕከል አገልግሎት ዜጎች ከመንግስት የሚያገኙትን አገልግሎት በጸዳ መንገድ እንዲያገኙ የሚያስችልና መንግስትም ኃላፊነቱን የሚወጣበት ማዕከላት መሆናቸውን የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ኢኖቬሽንና ቴክኖሎጂ አማካሪና የክልሉ መሶብ የአንድ ማዕከል አስተባባሪ አቶ መንግስቱ በየነም ገልጸዋል። በተለምዶ ከምናገኛቸው አገልግሎቶች ከኮራፕሽን እንዲህ አይነት ጉዳዮች ላይ በጸዳ መንገድ አገልግሎት የሚያገኙበት ሁኔታ ነው ማለት ነው። ዛት መንግስትም ደግሞ ስለሚሰጠው አገልግሎት መልሶ አካውንተብል የሚሆንበት የገባውን ቃል ለመንግስት ለዜጎች አካውንተብል ነኝ የሚል ኮሚትመንት አለው። ቀልጣፋ አገልግሎት፣ ውጤታማ አገልግሎት፣ የዜጎችን ህይወት የሚያቀል አገልግሎት የመስጠት ኃላፊነት አለበት። ማኑዋል ነው የሚሆነው። ማኑዋል ደግሞ ቅድም ካስቀመጥናቸው ግቦች በሙሉ የሚቃረን ሁኔታ ነው የሚሆነው ማለት ነው። ሁሉም በምክንያት ኢንቨስት የተደረጉባቸው ቴክኖሎጂዎች ናቸው። እነዚህ አዛሃድ ኢንፍራስትራክቸሮች ብንወስዳቸው ሶፍት ኢንፍራስትራክቸሮች ደግሞ አላቸው አገልግሎት የሚሰጡባቸው አግባብ ማለት ነው። ይሄ ዜጎች እዚህ ውስጥ ማዕከል የሚወስዷቸው አገልግሎቶች ዲጂታል አገልግሎቶች ናቸው። በፌዴራል የለሙም ሊሆኑ ይችላሉ፣ በክልሉ የለሙም ሊሆን ይችላሉ። ማተር ኦፍ ፋክት አሁን ያሉን አገልግሎቶች በፌዴራል የለሙ ሶፍትዌሮች ናቸው። መሶብ ጋር ስንመጣ እነዚህ ሶፍትዌሮች ዲጂታል መሆናቸው ብቻ ሳይሆን መሶብ ማዕከል የሚገቡ ሶፍትዌሮች ደግሞ ኢንቴግሬትድ እንዲሆኑ ተደርጓል። አንዱ ከሌላው የሚተሳሰር የሚናበብ እንዲሆን ይሄ ዱፕሊኬሽን ኦፍ ወርክ የሚያስቀር ነው ማለት ነው። እዚሁ አንዱ ማዕከል ላይ የምታገኘው አገልግሎት የምታገኘው አውትፑት ለሌላኛው ኢንፑት ሆኖ ዲጂታሊ ይሄዳል ማለት ነው። እነዚህ ማዕከላት የረቀቁና ዘመናዊ ቴክኖሎጂ በደረሰባቸው የዲጂታል መሳሪያዎች የተሳሰሩ መሆናቸውንም አብራርተዋል። መሶብን ልዩ የሚያደርገው ዲጂታል የሆኑ አገልግሎቶች መግባታቸው ብቻ ሳይሆን አገልግሎቶቹ ኢንቴግሬትድ እንዲሆኑ ተደርጓል ማለት ነው። ይሄ በሀገር ውስጥ ካፓሲቲ በአርቲፊሻል ኢንተለጀንስ በኢትዮጵያ ኢንተለጀንስ ውስጥ የለማ ወይም የቢልድ የተደረገ ካፓሲቲ ነው የኢንቴግሬሽን ስራ ማለት ነው። አንድ ዜጋ እዚህ በር መጥቶ ትኬት ከቆረጠበት ጊዜ እስኪወጣበት ድረስ ምን ያህል ጊዜ ነው የፈጀው፣ የት ተቋም ላይ ነው ብዙ ጊዜ የወሰደው፣ ረክቷል ወይ አልረካም የሚለው ነገር ሬት ይደረጋል። አት ዘ ሴም ታይም አገልግሎት የሚሰጠው ሰው የዚህ ተቋም ሰራተኛ ምን ያህል ኢፌክቲቭ ነው፣ በቀን ስንት አገልግሎት ሰጠ፣ ምን ያህል ቅሬታ ቀረበበት የሚለው ሞኒተር ይደረጋል። ፐርፎርማንስ አፕሬዛል ጋር ይገናኛል። ከተቋማቶቹ የአገልግሎት ቢዝነስ ፕሮሰስ ጋር ደግሞ ለምሳሌ ንግድ ኢንዱስትሪ ብትሄድ ወር ደግሞ ገቢዎች ብትሄድ የራሳቸው ወርክ ፍሎዎች አሏቸው። ኤአይ ከለሙ ሶፍትዌሮች ውስጥ አንዱ የቢአይ ነው። ይሄ ቢአይ አጠቃላይ የተቋማት የአገልግሎት አሰጣጥ አናሊቲካል በኤአይ ፓወር ሆኖ አናሊቲካል ሪፖርት የሚያነሳ ጀኔሬት የሚያደርግ ነው። የትኞቹ ቢዝነስ ፕሮሰሶች ላይ ነው ኮምፕሌን የሚበዛው፣ ስፔሲፊካሊ የትኛው አገልግሎት ላይ ነው የኮምፕሌንት የሚነሳው የሚለው ከሪል ቅድም ካልኩ ኢንተራክሽን ውስጥ ዲጂታሊ ጀነሬት ቢደረግ ለዲሲሽን የሚሆን አናሊቲካል ሪፖርት ይወጣል ማለት ነው። በርካታ ተቋማት በመሶብ የአንድ ማዕከላት መኖራቸው የማህበረሰቡን እንግልት ከማስቀረቱን ባሻገር አበርክቷቸው ከፍተኛ መሆኑን አቶ መንግስቱ በየነም ተናግረዋል። እዚህ ኤሪያ ላይ እዚህ ሀብ ላይ ያለ ሰው በየትኛውም ስድስቱ ማዕከላት ያሉ ተቋማትን አገልግሎት ከዚሁ ሴንተር አግኝተው አስፋራስ እነሱ አገልግሎታቸውን ዲጂታል አድርገው በኢንቴግሬሽን እንዲገቡ የማድረግ ጉዳይ ፕሪሪኩዚት ነው ወደ መሶብ ማዕከል ለመግባት። ያንን ጨርሶ እስከገቡ ድረስ እዚሁ ማዕከል ላይ እዚህ ኤሪያ ላይ ያሉ ዜጎች አገልግሎት አግኝተው ወደ የቤታቸው ይመለሳሉ ማለት ነው። ዴር ኢዝ ኖት ቢ ይሄ ፊዚካሊ ከጊዜም አንጻር ወደ ማዕከላት የመዞር ከዛ ጋር ተያይዞ የሚወጣው ወጪ የትራቨል ሌሎች ኮስቶች ይቀንሳል ማለት ነው። ለዚህ ኤሪያ ብቻ ሳይሆን ጂንካ ላይ ብንወስድ ወር ደግሞ ዳሰነች ላይም ይሄ ፕሮጀክት እየቀጠለ ነው የሚሄደው። ሁሉም ወረዳና ከተማ አስተዳደሮች ላይ ኢምፕሊመንት ቢደረግ ነው። ኤኒ ኮርነር ላይ ያለ ዜጋ መሶብ ስታንዳርዱን የጠበቀ መሶብ እዛ ያለ አካባቢ አስተዳደር ኢምፕሊመንት እስካደረገ ድረስ ወደየ ዞን ማዕከል ወደየ ሆነ ኮሪደር ሄዶ አገልግሎት ለማግኘት የሚደክምበት ወጪ የሚያወጣበት ጊዜ የሚያባክንበት ሁኔታ አይኖርም ማለት ነው። በደቡብ ኢትዮጵያ ክልል አገልግሎት መስጠት ከጀመሩ የመሶብ የአንድ ማዕከላት መካከል የአርባ ምንጭ ማዕከል አንዱ ሲሆን በውስጡም 4 የፌዴራልና 5 የክልል ተቋማት ሲኖሩም 32 የተለያዩ አገልግሎቶችን እየሰጠ እንደሚገኝ ለማወቅ ተችሏል።